የመካከለኛው ምስራቅ ጦርነት ዳግም ተቀስቅሷል። አሜሪካና እስራኤል በኢራን ላይ የከፈቱት ጥቃት ኢራን ውስጥ በትንሹ 27 ሰዎች ተገድለዋል። ኢራን በበኩሏ በፈጸመችው የበቀል እርምጃ ሚሳኤል ስታዘንብም ውላለች። እስራኤል ዜጎቿን ከመሬት በታች ወደ ቆፈረችው የመደበቂያ ስፍራ ውስጥ እንዲደበቁም አዛለች። መካከለኛው ምስራቅ ላይ ያሉ ሀገራት የአየር ክልላቸው ዝግ አድርገው በረራዎችም ተቋርጠዋል። ኢራን ባጸፋው የበቀል እርምጃ የአሜሪካ ጦር ካምፖችና የባህር ኃይሎች ያሉባቸውን ባህሬን፣ ኳታርና ዩናይትድ አረብ ኤሚሬት ላይ በርካታ ሚሳኤሎችን ተኩሳ ታርጌት የሆኑ ቦታዎችን ማውደም ችላለች። በዚህም በዱባይ ያሉ በረራዎች የተስተጓጎሉ ሲሆን የአንድ ሰው ሕይወትም አልፏል። ከዛሬ ነገ ይጀመራል የተባለው የመካከለኛው ምስራቅ ጦርነት ወደ ለየለት መጠፋፋት ውስጥ ገብተዋል። የጦርነቱ ዋነኛ ተሳታፊዎች ደግሞ እስራኤልና አሜሪካ በአንድ ወገን ሆነው ኢራን ብቻዋን የየመን ሁቲ ታጣቂዎችን አስደግፋ ጥቃቱን እየተከላከለችና የበቀል እርምጃዋን እየሰነዘረች ትገኛለች። ትራምፕ ወትሮም የማያምኗትና ሁሌም የሚፈሯት ኢራንን እቺ ሀገር ጦሯን አዘጋጅታ ሳትቀድመን እንቅደማት በማለት ዛሬ ረፋዱን አሜሪካና እስራኤል በኢራን ላይ ወታደራዊ ጥቃት አድርሰዋል። በዚህም በደቡባዊ ኢራን በሚናብ ከተማ በሚገኝ የሴቶች ትምህርት ቤት ላይ በደረሰ የአየር ጥቃት የ24 ተማሪዎች ሕይወት ማለፉን የኢራን መንግስታዊ ዜና ወኪል IRNA ዘግቧል። ጥቃቱ የኢራንን የኒኩለርና የሚሳኤል አቅም ለማዳከም ያለመ መሆኑን ፕሬዝዳንት ዶናልድ ትራምፕ ገልጸው ነበር። በአንጻሩ የኢራን አብዮታዊ ዘብ እውነተኛ ቃል ኪዳን 4 በሚል በሰየመው ዘመቻ በባህሬን የሚገኘውን የአሜሪካን 5ኛ የባህር ኃይል ክፍለ ጦር እንዲሁም በኳታርና በተባበሩት አረብ ኤሚሬቶች በሚገኙ የአሜሪካ የጦር ሰፈሮች ላይ የሚሳኤል ጥቃት መፈጸሙን አስታውቋል። የተባበሩት አረብ ኤሚሬቶች ታላላቅ ከተሞች የሆኑት ዱባይና አቡዳቢ በከባድ ፍንዳታዎች እየተናጡ መሆኑም ተዘግቧል። እንደ መረጃ ምንጮች ገለጻ ሀገሪቱ ከኢራን ሊሰነዘር የሚችልን ወታደራዊ አጸፋ በመስጋት የአየር ክልሏን ዘግታ በነበረበት ወቅት ነው እነዚህ ፍንዳታዎች የተሰሙት። በአቡዳቢ የሚገኘው የአሜሪካ የጦር ኃይሎች የሚጠቀሙበት የአልዳርፋ የአየር ኃይል ሰፈር የጥቃቱ ዋነኛ ኢላማ መሆኑ ተገልጿል። በተባበሩት አረብ ኤሚሬቶች በደረሰው የሚሳኤል ስብርባሪ ጉዳት የአንድ ሰው ሕይወት ማለፉም ተረጋግጧል። በተመሳሳይ በኢራቅ አንድ ወታደራዊ የጦር ሰፈር በደረሰ ጥቃት 2 ሰዎች መገደላቸውንም ዘገባዎች አመልክተዋል። በኢራን መዲና ቴሄራን የተፈጸመው የመጀመሪያው የአየር ጥቃት በመንፈሳዊ መሪው አያቱላህ አሊ ካሚኒ ቢሮ አቅራቢያ መፈጸሙም ታውቋል። ፕሬዝዳንት ዶናልድ ትራምፕ 8 ደቂቃ በፈጀው የቪዲዮ ንግግራቸው ከባድ ወታደራዊ ኦፕሬሽን መጀመሩን አረጋግጠዋል። ትራምፕ በንግግራቸው ኢራን የኒኩለር ጦር መሳሪያ እንዲኖራት ፈጽሞ አንፈቅድም ካሉ በኋላ ለረጅም ጊዜ የቆየውን ሽብር ከእንግዲህ አንታገስም ሲሉም አስታውቀዋል። ውጥረቱን ተከትሎ የመካከለኛው ምስራቅ የአየር ክልል በመዘጋቱ ዓለም አቀፍ በረራዎች ተቋርጠዋል። በቀጠናው እየተባበሰ የመጣውን ውጥረት ተከትሎ ሳውዲ አረቢያ፣ ኳታርና ባህሬን በግዛታቸው ላይ የተፈጸሙ ጥቃቶችን አውግዘዋል። የኤሚሬትስና የኳታር አየር መንገዶች ጨምሮ በርካታ ዓለም አቀፍ አየር መንገዶች በረራቸውንም ሰርዘዋል። የዓለም የደህንነት ተንታኞች ግጭቱ የዓለም የነዳጅ ዋጋን ሊያነራው እንደሚችልም ከወዲሁ ስጋታቸውን ጠቅሰዋል። ጥቃቱን ተከትሎ ኢራንና እስራኤል የአየር ክልላቸውን የዘጉ ሲሆን የኢራን ባለስልጣናት የሀገሪቱ የበላይ መሪ አያቱላህ አሊ ካሚኒ ወደ ደህንነቱ የተጠበቀ ሚስጥራዊ ስፍራ መዛወራቸውንም ገልጸዋል። ይህ ወታደራዊ እርምጃ የተወሰደው ኢራን የኒኩለር ፕሮግራሟን ለማሳደግ የምታደርገው ጥረት በምዕራባውያን ዘንድ ከፍተኛ ስጋት በፈጠረበት ወቅት ነው። ፕሬዝዳንት ትራምፕ ከጥቃቱ በፊት በነበረው ዕለት በሰጡት መግለጫ ከኢራን ጋር የሚደረገው ድርድር ውጤት ባለማምጣቱ ደስተኛ እንዳልሆኑ ገልጸው ነበር። በሰላማዊ መንገድ መፍታቱን እንመርጥ ነበር፣ ነገር ግን እነሱ በጣም አስቸጋሪና አደገኛ ሰዎች ናቸውም ብለዋል። እዚሁ ጋር ተያይዘው በኢራን የሚገኘው የብሪታንያ ኤምባሲ ሰራተኞቹን ያስወጣ ሲሆን በኢየሩሳሌም የሚገኘው የአሜሪካ ኤምባሲም ሰራተኞቹና ቤተሰቦቻቸው በደህንነት ስጋት ምክንያት እስራኤልን ለቀው እንዲወጡ አዟል። የተባበሩት አረብ ኤሚሬቶች የመከላከያ ሚኒስቴር እንዳስታወቀው ሀገሪቱ ኢላማ አድርገው ከኢራን የተተኮሱ በርካታ የባላስቲክ ሚሳኤሎችን በተሳካ ሁኔታ መጥቶ መጣሏን ችላለች። በአቡዳቢ የመኖሪያ አካባቢ ላይ ቁሳዊ ጉዳት ደርሷል፣ የአንድ የእስያ ሀገር ዜጋም ሕይወት አልፏል ሲሉም መግለጫ ወጥተዋል። የሀገሪቱ ባለስልጣናት የጸጥታ ስጋት ሁኔታ በአሁኑ ወቅት በቁጥጥር ስር መሆኑንም አረጋግጠዋል። መከላከያ ሚኒስትሩ ጥቃቱን የፈሪ ድርጊት ሲልም በጽኑ አውግዘዋል። ይህም የሲቪሎችን ደህንነትና ሀገራዊ መረጋጋትን የሚያሰጋ አደገኛ እርምጃ መሆኑንም
ገልጿል። የተባበሩት አረብ ኤሚሬቶች የሉዓላዊነት ጥሰት ምላሽ የመስጠት መብቷ የተጠበቀ መሆኑን በመግለጽ ቀዳሚ ትኩረቷ የነዋሪዎችና የዜጎችን ደህንነት መጠበቅ መሆኑንም አስታውቃለች። ይህ የመካከለኛው ምስራቅ የለየለት ፍልሚያ ወዴት ያመራል? ቀጣይ እርምጃዎች ምንድናቸው? የሚሉትን በቀጣይ ትንታኔያችን የምናስደምጣችሁ ይሆናል።